በነገራችን ላይ ደስታ የሆነ ሰው አምጥቶ የሚሰጥሽ ነገር አይደለም። እሱኛው ነው ሁል ጊዜ ሰውን ልጅ ደስተኛ እንዳይሆን የሚያደርገው። ምክንያቱም ሁሉም ሰው ደስታ ፈላጊ ስለሆነ ማን ነው ለአንቺ አምጥቶ ኦንሊ ደስታ ሰው ሊሰጥሽ የሚችለው? አሁን እንደውም ብዙ የለም ደስታ ከረሜላ ከሆነ አሁን እሱም የለም። አክቹዋሊ አሁን እንደገና ፋብሪካው ተከፍቶ ባለፈው ወንጂ ሄጄ አይቼው ነበረ። ደስታ ከረሜላ እንደገና መመረት ተጀምሯል። ግን በአጠቃላይ ደስታ አንቺ ሄደሽ የምትወስጂው ስቴር ቅድም ካልሽው ትልቁ ነገር ደስታ ደግሞ ትልልቅ ነገር ውስጥ አይደለም አድራሻው፣ ትናንሽ ነገር ውስጥ ነው። ለሰዎች በምናረገው ከሰዎች ጋር በምናረጋቸው በጣም ትናንሽ ነገር ውስጥ ነው። በተለይ እንደ ሜዲካል ስኩል እና ወሪ ነው በኮሌጅ ህይወታችን ገና ብዙ ደስታ ይሰጣሉ የሚባሉ ነገሮች እጃችን ላይ በሌሉበት ጊዜ ደስታን አክቹዋሊ ማግኘት ይሄ ሞር ቀላል ነው። በዓለም ላይ ደስተኛ የሆኑ ሰዎች ማን ናቸው? አንደኛ ህፃናት ናቸው። ነው ገንዘብ አላቸው፣ እውቀት፣ ዲግሪ። አሁን እኛ ደስታ ይሰጣሉ ብለን የምንላቸው ነገሮች ምንም የሌላቸው ግን ዲስፕሮፖርሽኔትሊ ደግሞ በጣም በየቀኑ ስታያቸው ደስተኛ የሆነ። ስለዚህ ደስታ የሚኖረው እኛ ደስታ ይሰጣሉ የምንላቸው ነገሮች ውስጥ አለመሆኑን ለማወቅ ልጆች ጋር መሄድ ነው። ምንም የላቸውም። እኛ አሁን ይሄ ስለሌለኝ ነው ደስተኛ ያልሆንኩት የምንላቸውን ነገሮች እነሱም ጋር ብትሄጂ ከአንቺ የባሰ ምንም የላቸው፣ ግን ር ሃፒ። ለምንድን ነው ሃፒነስን የሚያገኙት? እርስ በርስና ከሰው ጋር ባላቸው ከሆነ በትንንሽ ነገር ነው ልጆች የሚደሰቱት። እኛ አሁን በትንሽ ነገር መደሰት የማንችለው ስለማይቻል አይደለም፣ ግን ስለማናምን እንደዛ ነው ብለን ስለማንቀበለው ነው። እና በጣም ደስተኛ የሆኑ ሰዎችንም ደግሞ በብዛት ብታገኝ በአብዛኛው ደስተኛነታቸው ያለው ትላልቅ ነገር ውስጥ አይደለም፣ ታይኒ እና ዴይሊ ነገሮች ውስጥ ነው። ይህን ፕራክቲካሊም አይቼዋለሁ። አንድ ሰው እንዳለው አብዛኞቹ ተአምራት ጸጥ ብለው ነው ሀፕን የሚያደርጉት። አብዛኞቹ ደስታዎች ደግሞ ጥቃቅን ነገር ውስጥ ተደብቀው ይኖራሉ እንዳለው። አሁን ለምሳሌ አንድ ሰው ልቡ በጣም ጤነኛ ሆኖ 80 ዓመት ቢቆይ እንደ ተአምራ ምንም ስላላለ ልቡ ግን ልቡ ፌይል አድርጎ ኒውዮርክ ሄዶ ሰርጀሪ አድርጎ ምናምን ድኖ ሪሌቲቭሊ ከጤነኛ ልብ በግማሽ ባነሰ ደረጃን ቢመጣ በቃ ደስተኛ ነው የሚሆነው ገንዘቡን አወጥቶ። እና እኛ አሁን ዎኪንግ ሚራክልስ ነን። እያንዳንዱ አሁን የእኛ ጤና በኦርጋን እንኳን ተቆጥሮ በገንዘብ ቢገመት በጣም ብዙ ነው። እና ብዙ ሚራክሎች አሁን ዛሬ ጠዋት ፀሐይ መውጣቷ ሎት ኦፍ ቲንግስ የበላነው ምግብ ተስማምቶ እንትን ማለት አሁን ሳንጨነቅ ሳናስብ ተንፍሰን ስንት ጊዜ ማንም ቢል ሳይሰጠን መኖራችን እንደዛ ሁሉ ደስታም በትንንሽ ነገር ውስጥ የተደበቀ ነገር ነው። ብዙ ሰው ግን ደስታን ያው ትልልቅ ነገር ውስጥ ሲፈልግ እድሜውን አቃጥሎ ደስ ሳይለው ይሞታል። እና ይሄ ምናልባት አንድ ጠያቂያችንም ደግሞ አሁን ገና መንገዱ ላይ ያሉ ወጣት ናቸው። ከዚህም በኋላ ደግሞ በስራውን ላይ ከዛም ረጅም ገና ብዙ መንገድ የሚቀራቸው እንደሆነ በማሰብ እዚህ ላይ ያለውን ጀርኒውን ኢንጆይ ለማድረግ መሞከር፣ ቅድም እንዳልከው ጆርኒ ላይ ፎከስ ማድረግ፣ ትናንሽ ነገር ላይ ፎከስ ማድረግ፣ ሰው ላይ ፎከስ ማድረግ። አለበለዚያ ልክ የሕክምና ዲግሪ ያገኘሽ ቀን በጣም ሚዝረብል ነው የምትሆኙ። ለዚህ ነው እንደ ደከምኩት አይ ሪመምበር እንደዚ አይነት ፊሊንግ። ኦፍኮርስ አንዳንድ ሰው ጊዜው ደስ ይለዋል። ከዛ ደግሞ ስፔሻሊቲ ነው በቃ የሚያስደስተኝ ስትይ እሱም ሲያልቅ ያው ነው እዚያ የአንድ ዩኒቨርሲቲ ዲን ነው መሆነው ሲ ከዛ ጭራሽ ደስተኛ ለመሆን ብቻ ሳይሆን የሰው ደስታ ነጣቂ ትሆኛለሽ። ሰው የራስ የሌለውን አይሰጥም ለሰው። አብዛኛው ሰው ለራሱ ደስተኛ ካልሆን ለሰው መከራ ነው። ስለዚህ ደስታችንን በጣም ርካሽና ብዙ ገንዘብ በማያስወጡ ትናንሽ ነገሮች ላይ ሃርቨስት ማድረግ መቻል ትልቅ ነገር ይመስለኛል።